ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ዝና በጣም ደስ ብሎታል። ምክንያቱም ምንድነው ብትሉ ሉላ ተገኝታለች። ለስንት ጊዜ ሉላ እዚህ ከተማ ውስጥ እንደሌለች ነበር ዝና የሚያውቀው። ነገር ግን ጠበቃው በድንገት ለራሱ ፍራቻ ስል ለዝና ደውሎ ሉላ የት እንዳለች ነግሮታል። ታዲያ ጠበቃ ብናገርም መድብል ጀግናው ከሞገስ ጎን ነበረ። ፖሊስንም አምጥቶ ጠበቃው እንዲያዝ ያደረገ መድብል ነው። በጣም ጎበዝና ኩሩ ሰው የቡርኬ ወንድም አይገርምም? ለማንኛውም ዝና እንደሚመጣ ስላወቁ ሞገስና ሉላ ወደ ሌላ ቦታ ሄደዋሉ። መድብልም ወደ ሌላ ቦታ ደርሰው ወደ ቤት እንዳይመለሱ እሱም ወደ ቤት ተመልሷል። ነገር ግን ዝና አለችበት ወይንም ደግሞ አለች ሉላ የተባለ ቦታ በቀጥታ በመሄድ ፈልጓታል። ሊያገኛት ግን አልቻለም። ታዲያ ጠበቃው ፖሊስ እጅ እንደገባ ዝና አውቋል። እናም አንዱ ጋር ደውሎ በቶሎ እንዲፈታ ውሎ እንዳያድር፣ ምክንያቱም ልጁን በጣም እፈልጋለሁ በማለት ስልክ ደውሎ መልእክት አስተላልፏል ዝና። አይ ዝና። ለማንኛውም ሉላ ምናልባት ጠበቃውን ለመክሰስ ወደ ፍርድ ቤት ወይንም ደግሞ ወደዛ ስትጓዝ ምናልባት እንዳይጠብቃትና እንዳይዛት ፈርቻለሁ። ለሉላ አንድ ስልክ ተደውሎላታል። እሱም መተሽ ፍርድ ቤት ቃልሽን መስጠት አለብሽ በማለት ባልታወቀ ስልክ ተደውሎላታል። ይመስለኛል የዝና ሰዎች ናቸው። ምክንያቱም ከፖሊስ ጣቢያ እንደዚህ አይነት ስልክ ተደውሎ አይጠራም። ምናልባት ወንጀሉ ትልቅም ከሆነ ሚስቱ ራሱ ነበረች በቦታው። ለማንኛውም ሉላ ፈርታለች። ሞገስም ከዚህ ቤት መውጣት አለብሽ የለብሽም ብሏታል። ታዲያ እኔ ሄጄ ክስ ካልመሰረትኩ እንዴት ይሆናል በማለት ለሞገስ መልሳለች። ሞገስም አቃቤ ሕግ ራሱ ይከሰዋል። ስለዚህ እኛ መሄድ የለብንም፣ መጀመሪያ እነዝና መታሰር አለባቸው፣ እነሱ ከታሰሩ በኋላ የጠበቃው ይደርሳል ብሏታል። በስተመጨረሻም ሞገስና ሉላ ምናልባት ወደ ፍርድ ቤት አንድ ላይ ይሄዳሉ ወይስ ቤት ውስጥ ይቀራሉ? ከሄዱ ግን የሆነ እንከን ሳይነካቸው አይቀርም። ምናልባት መንገድ ቀይሮ ማንነቱን አጣርተው ማን እንዳለ አካባቢ ላይ አይቶ ካልተጓዙ በስተቀር ሉላ የሆነ የታቀደላት ነገር አለ ብዬ አስባለሁ። ሞገስም ፈርቷል። እንዳትሄጂ ይቅርብሽ፣ ምክንያቱም ዝና እዚህ መኖርሽን አውቃል። ከዚህ በፊት ግን ከከተማ ውጪ መሆንሽን ነው የሚያውቀው ብሏታል። እሷም ደግሞ እንዴት ይሆናል እያለች ነው። ሉላና ሞገስ መቼ ይሁን ጭንቀታቸውና መከራቸው የሚቆምላቸው? በጣም ይደንቃል። ብሩክና መድብልም ከፖሊሱ ጋር ተገናኝተው ስለ ዝና አዋርቶታል። እሱም ደግሞ መሀሌት የምትመሰክር ከሆነ ምንም ችግር የለውም፣ የጠበቃውን ግን የሉላን ነገር ቃል አልገባላችሁም፣ ስለ ዝና ግን ችግር የለውም በማለት እንግዲህ አሳምነዋል ፖሊሱ። መሀሌት ግን ተመሰክራለች እውነት እዛ ደርሳ አላቅም እንዳትላቸው ይሄን ፍሩ። ምክንያቱም መሀሌት ሾት ናት። መሀሌት ስላት ሰው ስላሳይን ደግሞ ሌላ ብሩክም መቅዲ ማነው ቅድስትን ይዞባታል። ምናልባት ለዛ ተናዳ እንዳትክዳቸው። ምናልባት አንቺ ከመሰከርሽና ምስክርነትሽን ከሰጠሽ በኋላ እቅርልሻለሁ ብሏታል። ምናልባት ብሩኬ ይቅርለኛል ብላ ከመሰከረች፣ እሷ ከመሰከረች ሁሉ ነገር ሰላም ይሆናል። ቅድስቴና መሀሌት ቤት ውስጥ ሁለት ሚስቶች ሆነው አስቸግረዋሉ። ምሳሌ
ድራማ እየሰራችባቸው ትገኛለች። ከቅድስት ጋር ስትሆንም ቅድስትን መሀሌትንም እማዬ እያለቻት ብቻ በነገር አፋፋን እያለች ምሳሌ ራሱ ቀላል ሰው እንዳትመስላችሁ እማዬ እያለቻት የምትጠይቃት ጥያቄና የምትመልስላት ጥያቄ የምትመልስላት መልስ አይገርምም? ምሳሌ እውነትም ምሳሌ ጎበዝ ባለሙያ። ለማንኛውም ውድ ቤተሰብ እፍራታም ኃይለኛ ሸቅላ ጀምራለች። ደላለውን አንድ በአንድ አንዴ ቀሚስ፣ አንዴ ጫማ፣ አንዴ ቤት ኪራይ እያለች እንደው በእጇ አስገብታለች። አይ ደላላ ደላላው እንደሚያወራ አይደለም፣ ገንዘቡን እያወጣ ይገኛል። ምነው ሸዋ በሴቶች ብቻ ነው እንዴ? በወንዶች ብቻ ሳይሆን እስኪ ሴቶችም እንደዚህ ብልጥ ይሆኑ። ምክንያቱም ወንዶች ናቸው የሚቀበሉት በብዛት ይባላል። አሁን ኤፍራታ በሴቶች በኩል ጀምራለች። አይፍቾ ይመችሽ፣ በይበርቺ። መጨረሻ ላይ ግን ክደሹ እንዳታሳርፊ። ምክንያቱም ይሄ ደላላ በፊትም ስልክ እየደወለ ለብቻውን ብዙ ነገር ያወራል። አሁን ደግሞ አንቺ የተውሹለት ዋ እንዳታሳብችው። መጨረሻውን ተቀብለሽ አብረሽ እንግዲህ ተገብታችሁ መኖር አለባችሁ። እፍራታም እፎይ ብላለች። ትንሽ ያርፋለች ከዝና ዝና ደውሎላትም አያውቅም፣ የት እንዳለችም አያውቅም። መሀሌትም ብሩክ ጋር ገብታ ቀርታለች። ብደውልላትም አሰማትም። እፍራታ በእሷ ምክንያት ብዙ ነገር ሆናለች፣ ተጨንቃለች፣ ተጠባለች። አሁን ግን ዘና ፈታ ብላ እየኖረች ነው። መሀሌትንም አስወጣለች። ያው ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሺ፣ እሱን ባትገፊና እሱ ላይ መከራና ችግር ባታመጪ ይሄ ሁሉ አይደርስብሽም ነበር እያለች በፊት ግን ኤፍራታም በዩ በርቺ እያለች ጉልበት ሰጣት ነበር። አሁን ግን ባልሽን ጎርተሻል ትላታለች። ይገርማል። እንደዚህ አይነት ዘመድና ጎደኛም አለ። መሀሌትም ምክር ትሰማ ነበር። አሁን ከቤቴ ውጪ ምን አለሽ ብር የለሽም እያለች ስታስጨንቃት፣ ያኔ ግን አንቺም በዩ በርቺ እያልሽ ትመክሪኝ ነበር፣ ምክርሽን ሰምቼ ነበር አለቻት። አያችሁ፣ አንዳንድ ጊዜ ሙሉ በሙሉ የሰው ምክር መቀበል ብዙም ጥሩ አይደለም፣ ሊጎዳንም ስለሚችል። መሀሌትን ግን በጣም ጎድቷታል። ትንሽም ብቻ አይደለም። ኤፍራታ በይ በርቺ ስትላት እሺ እያለች ሁሉን ነገር ስታደርግ ነበር ቡርኬ ላይ። ዛሬ ግን ይኸው ግፍ ሆኖባታል። ግፍ ሆኖባት ይኸው እንጀራ አታ እንጀራ እስከምትለምን ድረስ ደርሳለች። አሁንም የብሩኬ እግር ስር ናት። ብሩክ እንግዲህ መድብል አይዞ ወንድሜ፣ ዝና ወደ እስር ቤት ከገባ በኋላ አንተም ሰርግህን ሆብዬ ድርሃለሁ ተዘጋጅ ብሎታል። ብሩክም እሺ ወንድሜ እንደ ቃል ይሁን፣ ሁሉን ነገር ከተሳካ ችግር የለም ብሎታል። መልካም ቆይታ ውድ ቤተሰብ። ምሳሌን የምትወዱ ደራ ቱብንም ተከታተሉ። ሰብስክራይብ አድርጉ። መልካም ቆይታ